እኔ አትጂ እዚህ ከኔ ጋር ቆይ እያልኳት አልሰማም ሄዳለሁ እጂ ከቤተሰቦቼ ጋር እዛ ኑሮን ቀጥላለሁ ምክንያቱም አንተ በድለኛል የተጓጓችሁት እንዴ ያለከስክ አረባክ እንዴ እንዴ አረባክ እስቲ ካና ብለ ባይ ባይ ወጥሽ እስክትገቢስ ባይ ባይ መችኔ እችላለሁ ባይ ባይ ደናውን አትበይ ባይ ባይ አትበይ ፈራለሁ ባይ ባይ ስትመጪ ማቆመው ባይ ባይ ቀኑን እቆጥራለሁ ባይ ባይ ደናውን አትበይ ባይ ባይ አትበይ ፈራለሁ ባይ ባይ ልብሽን ተይልኝ ባይ ባይ ስወድሽ እኖራለሁ ደስታሽማ ደስታዬ ነው ያቃተኝ መለቱ ነው ባይ 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 ቀን ሲቆረጥ ለመንገድሽ መሰለኝ የማላገኝሽ ባይ 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 ይሳካል ይሆናል አይዞሽ እንዳላልኩኝ ከጎንሽ ሰላም 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 እንዴት ናችሁ ደህና ናችሁ ወይ ውድ ቤተሰቦቻችን እኛ አለን እግዚአብሔር ይመስገን ፈታ ያልን ጥሩ ጊዜ ከሚስቴ ጋር ከፍቅረኛዬ ጋር እያሳለፍን ነው እግዚአብሔር ይመስገን እና ደግሞ ኦርቶዶክስ ሃይማኖት ተከታዮች ሆሳናው እንዴት ነበር እንዴት አለፈ አሪፍ ነው አይደለ ደግሞ ለፋሲካ በዓል ዋዜማ እንኳን አደረሳችሁ አደረስን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ እሱ ምንድነው ሚስቴ ያው ሰርግም እንደተቃረበ ታውቃላችሁ ሚያዚያ 4 ላይ ሰርጋችን እንግዲህ ድል ያለ ሰርግ አለ እና ዛሬ ግን እሷ ገጠር መሄድ አለብኝ ሄጄ ቤተሰቦቼ ጋር አንዳንድ ነገር መጨረስ አለብኝ ፊክስ ማድረግ አለብኝ ብላ ልትሄድ ነው ቅር እያለኝ ነው ግን በሰላም ነው በሰላም ስለምትሄድ ብዙም ነው አይከፋኝም እና ሚስቴን ልሸኛት ነው አንድ 2 ቀን ነው እዛ ከቆየች የምትቆየው ግን ትንሽ ቅር እያለኝ ነው ጋይስ በእውነት አሁን እሷን ለምጄ ያለሷ ቤቴ መቃብር ነው የሚሆነው ግን ብቻ ያው ምንም ማድረግ አይቻልም ኦሬዲ እሷ ሻወር ወስዳ እየተለባበሰች ነው እሷን ሸኛታለሁ ሸኙኝ ልሂድ በቃ ብላ በቃ እሷም ይዘጋጅልኝ ሻንጣዬ ብላ ይኸው አዘጋጀውላት ሻንጣ አው መሄዷ ነው ግን ትመጣለች አልተቀያየምንም አልተቆራረፍንም በፍቅር ነው ያለነው ፍቅራችን እንደ ዘንባባ ጁ ወደ ቀኝ ወደ ግራ ይላል ብቻ በጣም ጥልቅ ፍቅር ውስጥ ነን እግዚአብሔር ይመስገን መጀመሪያ ፈጣሪን ላመሰግነው እወዳለሁ ሲቀጥል ደግሞ ለኛ እየጸለያችሁ የቆያችሁ ብዙ ችግር በእኛ ማዕከል ሲፈጠር እየደወላችሁ በውስጥም እያናገራችሁ የቆያችሁ እጅግ አድርገን እናመሰግናለን በእውነት ከልብ ያመሰግናለሁ እና ያው ገጠር ላይ ሜቢ የሽኝ ያያችሁት ሰርጓ እየተቃረበ እዚህ ምን ትሰራለች ምናምን ብላችሁ እንዳትደነባበሩ ብዬ ነው ይሄን ቪዲዮ እየሰራ ያለሁት ያው በፖዚቲቭ ነው ትንሽ ቅር ብሎኛል 2 ቀን ምናምን ከልጄ ጋር ለማሳለፍ ነው አሰብኩት እሷ ትሄዳለች ቆይታለች ነው የሺ እና እየተለባበሰች ነው ኦፍ ኮርስ ያው ተለባብሳ ስትወጣ ወይ ያው ማሪ ወጥሽ አሁን እንግዲህ ለድብ ነው አሁን ልትጂ ነው እስቲ ቤተሰቦችን ሰላም ነው እስቲ እንደዚህ ብላ አምሮባት ሽክፏ ብላ ማዘር በሱሪ አታስገባኝም እኮ የምርሽ ነው አምሮ ሱሪ እንዴት እንደምጣለው ለሳ ይሄን ለበስኩ አላማረባት ይሄን ደግሞ እንደዚህ አርጊያ ፋራውነሽ እንደዚህ እኮ ነው የምንለበሰው እንዴ እና በደንብ እጅግ በጣም ከልብሽ ቤተሰቦችሽን ሰላም ብለሽ ወዳችኋለሁ ብለሽ ፍቅርሽን እስቲ ግለጭላቸው እሺ ሰላም ቤተሰቦቼ እንዴት ናችሁ እኛ አለን እግዚአብሔር ይመስገን እናንተን እንዴት ናችሁ ጤና ሁሉ ሰላም ሁሉ መልካም እኔ እኮ እንዴት እንደምወዳችሁ እናንተ አታቁም ለናንተ እኔ አንዳንዴ ያው ቢዚ ስለምሆን ምናምን እናንተን ማትወድ ነው ማልወድ ነው አይደለም የሚመስላችሁ ግን እንደዛ አታስቡ
በጣም ጌታን በጣም ከልቤ ነው የምወዳችሁ፣ ከልቤ ነው የማፈቅራችሁ። ምን ይሆንክ ነው? ከልቤ እውነት ከልቤ ነው የምወዳችሁ። ለእናንተ ትልቅ ቦታ አለኝ። እናንተም ደግሞ ልክ እንደዛው ትልቅ ቦታ ለኔ እንዳላችሁ አውቃለሁ። ዛሬ እንግዲህ ትንሽ ያው ቢከፋም ዛሬ መሄድ ግዴታ ነው። ገጠር ነው የሚሄደው። ያው እዛ ሄጄ ቤተሰቦቼ እስቲ ለሰርጋችን ምን እንዳዘጋጁት እነሱ ጋር ትንሽ ለማየት ምናምን የሚሰራው ስራ ምናምን ለማየት ነው ግዴታ ስለሆነብኝ ለመሄድ ስለፈለኩኝ ነው የሚሄደው። እኔ ከሌለው ደግሞ ትንሽ ያው ታውቃላችሁ ግዴታ እዛ ላይ መገኘት አለብኝ። ያው አንዳንድ ነገሮች ከአባቴ ጋር ከእናቴ ጋር ማውራት ስላለብኝ ነው የሚሄደው። ግን እንዳይከፋችሁ አልቆይም። በዛው ወዲያው ነው የምመለሰው። ነገ እመጣለሁ። ነገ እኮ ነው የምመለሰው። ነገ እመለሳለሁ። አልቆይም። እስከዛ ግን ቆይ እኔ ጨርሽ። እስከዛ ግን እሱን አጽናኑት፣ ደውሉ፣ ፈታ አድርጉት። ሴቶች ይደውሉ እንደ ኖርማል ሴቶች አረብ ኢየሱስ ሴቶች ይደውላሉ። እኔ ሲጀመር የሴቶች ስልክ አላነሳም። እነሱም አይደውሉም። እዛ ሆነ አውቄ እኮ ነው። ሰርጋችን ንግሪያ በስማ አው ሰርጋችን ያው ተቃርቧል። ሚያዝያ 4 ላይ ነው። ያው እስከዛ እኔ ሄጄ ልመለስ ብዬ ነው። ያው አንዳንድ ነገር እዛም እኔ የሚጠብቀኝ ነገር አለ። ለዛ ነው የሚሄደውና ሰርጋችንም እንደተቃረበ ታውቃላችሁ። ሚያዝያ 4 ላይ ነው። በጥሩ ሁኔታ ነው እንግዲህ ሰርጋችን የምናሳልፈው። የተጓጓችሁት እንዴ ያለቀስክ አረባክ እንዴ እንዴ አረባክ እስቲ ካና ብለ ውሸት ነው። አንተ ብታለቅስማ እኔ አልሄድም ቀራለሁ። ግን እሺ ብለኝ በስንት መከራ መሰላችሁ ያስማማሁት። በስማ እያለቀሰ አይምቢ አይቻልም። እኔን ለማንጥለሽ እኔ ብቻዬን ልኖር ነው እያለ አንቺ ግን ሰው አንድ ቀን ረብስ ነው ማሬ እንዴ እኔ ሙቀ ወዳለሁ። እንግዲህ ያው እንደዛ ነው እላችኋለሁ። አሁን መኪናም ስለማይገኝ ምናምን ቶሎ በወጣ ደስ ይለኛል። እና ያው ቤተሰብ እኔ አትጂ እዚህ ከኔ ጋር ቆይ እያልኳት አልሰማም። ሄዳለሁ እጂ ከቤተሰቦቼ ጋር እዛ ኑሮን ቀጥላለሁ። ምክንያቱም አንተ በድለኛል። ምን ያወራል ማለት ምን ያወራልህ? ለነሱ ነው ወይስ ምን ያወራ ነው? ምንድን ነው በኢየሱስ ጋይስ እውነቱን ማውራት አልችልም እንዴ? ምንድነው እውነቱ? በቃ ያለው ነገር ነው። እውነቱን ላውራ እንዴ? አረተው እንደዛ አይነት ቃል ነው በታስብ እንዴ? እንደዛ አይነት ቃል በፍቅር ነው እና በፍቅር ነው ሄዳ እሷም እንድትመጣ ፈቅጃለሁ። ያው ሰርጋችን ስለተቃረበ በደንብ ቤተሰቦችን ሰላም ወዳችኋለሁ ቻው ብለሽ ያው ሰላም አሁን ነው እነሱን እዛ ነው ከዛ ያው ቤተሰቦቿን ሰላም ብላ ያለው ነገር ከነሱ ጋር የምታወራው ነገር አለ ምን አላቅም። ብቻ ሰሞኑ ስልክ እንዲህ ጋሽ እዚህ እና እያለች ነበር ብዙ ጊዜ አሳለፈችውና ሄዳ ያው ከቤተሰቦቿ ጋር ተገናኝታ የምታደርገውን ነገርም ታርግ ብዬ ነው። እንግዲህ ቤተሰቦቻችን በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ሰርጋችን ተቃርቧል። ማናችሁም እንዳትቀሩ። ሚያዝያ 4 ላይ ነው እና እሷንም እሸኛታለሁ። ስለዚህ ሁላችሁም መታችሁ ሰርጋችን ታደሙ። እንወዳችኋለን፣ በጣም ነው የምናከብራችሁ። አሁን ሚስቴን ሸኝሻለሁ። እስቲ ጫማ ያምጣል። ጫማ ሳታደርግ ነው የወጣችው። ጫማ አምጣል። አምጣል። አያችሁ ጥባሩ እነት ሊሄድ አይደል እንዴ? አሁን ጫማሽን እኔ ነኝ የማመጣልሽ። ቤተሰቦች እንግዲህ ያው እንደዚህ ነው። እኔ ደግሞ የምሄደው ነገር ያው የሆነ ነገር አለ። ከሰርጉ በንጋታው መልስ መሆን ስላለበት ነው ከነሱ ጋር ስለማልስ ለማውራት ነው የሚሄደው ገጠር ማለት ነው። እና ያው የገጠር ሰው ስለሆኑ ምንም እንደዛው እንትን ብዙም ነገር እንትን ለማለት ያው እኔ መኖር አለብኝ እዛ ብዬ ከነሱ ጋር ልመካከር ነው። ለማልሱ ነው በሰርግ በንጋታው ነው መልስ የምንሄደውና ከነሱ ጋር አንዳንድ ነገር ለማውራት ነበር የሚሄደው እና
ያው እግዚአብሔር ይመስገን ያው ሰርጋችንም ተቃርቧል። እንግዲህ በጉጉት ሁላችሁም እንደምትጠብቁ አውቃለሁ። በጉጉት ነው በይዘው እየጠበቃችሁ ያላችሁት። እንግዲህ ደስ የሚል ሰርግ ብዬ ነው በበኩሌም እኔ ማስበው። ያው እንደዛ የጋነነ ባይሆንም ያው እንደ አቅማችን አዘጋጅተናል። እግዚአብሔር ይመስገን። ያው እናንተም ደግሞ አንዳንድ ሰዎች መኪና የቤት መኪና እኔ ነኝ የምከራያላችሁ፣ የቤት መኪና የኔ መኪና አለ እኔ ያመጣቸዋለሁ ያላችሁትም አላችሁ። ሁላችሁም ግን እንዳትረሱ ግን መታችሁ ሰርጋችን ከኛ ጋር ብታሳልፉን ደስ ይለናል። ደስ የሚል ሰርግ ነው ብዬ ነው ያሰብኩት። እንደዛም ደስ የሚል ሰርግ ነው። እግዚአብሔር አለ ደግሞ በጣም ከብዙ ስቃይ ከብዙ መከራ እስከ ሰርግ ድረስ ደርሰናል። ልንጋባ ነው እንግዲህ ያው ለዛ ደግሞ እንደዛውም ደግሞ ያማረና የደመቀ እንዲሆን ማለት ነው። ያማረና የደመቀ እንዲሆን ስለፈለኩኝ ነው መሄደው እንጂ ሌላ ነገር አይደለም። ያው እንደምታዩት ነው እንዳያችሁት በሰላም ነው መሄደው። እሱም ፈቅዶልኝ ቅር ብሎታል፣ ግን ትንሽ ቅር ብሎታል። ግን ያው መቅራት አልችልም። ማዘር ደውላ ነይ ብላኛለች፣ እንመካከር ስላለችኝ ነው መሄደው እና ግዴታ እኔ መሄድ አለብኝ። ያው በምክርም ሆነ በሐሳብም እነሱ ማገዝ ስለምፈልግ ያው እንዲህ መሆን አለበት እንደዚህ መደረግ አለበት ማለት ነው። ያው ማለት ስላለብኝ ነው መሄደውና አልቆይም። ሄዶ ቀረ እንደ ባረጅ ጫማው ጠፋብህ ወይ ና እንጂ ጠፋ ናፈከኝ። አመጣ እሺ እቺን ላርጋት የኔ ቅመም እንዴት ተነስ እንጂ አንቺ የኔ ስሊፐር ይዛል እሱ ዞር ልትሄድ ነው። ሻወር ቤት ነው። ቤተሰቦቻችን ምን እያወሩ ነው? ሂድ ምስጢር እያወራን ነው እኔና ቤተሰቦቻችን። ያው እንደዚህ ስላችሁ ደግሞ ቅር እንዳይላችሁ እናንተም ቤተሰቦቼ ናችሁ። ያው ከእናቴና ከአባቴ ቀጥሎ ለኔ ቤተሰብ እናንተም አላችሁ። ለኔ እናንተም ቤተሰቦቼ ናችሁ። በጣም የምንወዳችሁ፣ በጣም ነው ማካብራችሁ። እውነት በጣም ነው የምወዳችሁ። ያው ሳጠፋም እየተቆጣችሁኝ በውስጥ መስመር እየመከራችሁኝ ነው እስከዛሬ እስከ ትዳር ድረስ እስከምንጋባ ድረስ ያቆያችሁን እናንተ ናችሁ። ከእግዚአብሔር በታች ያው እናንተ ምክር ነው እስከዛሬ እኔ የቆየሁት። ሳጠፋም ያው ሰው ነው ማያጠፋ የለም። ሳጠፋም እየመከራችሁኝ እየተቆጣችሁኝ ነው። አሁን እኔም ደግሞ ያው እንደዛም ገገማ አይደለም። እናንተ የምትመክሩኝም ሰማለሁ። ሰምቼ ደግሞ የእናንተ ምክርም እቀበላለሁ። ታውቃላችሁ፣ እሰማቸዋለሁ። ያው ቦይስ ምናምን ታስቀምጡልኝ ነበረ፣ ግን ያንን ሰምቼ ደግሞ አልመልስላችሁም ብዙ ጊዜ። ያው ይቅርታ አድርጉልኝ። ቅራት እኔ ሰላም ማለት አልችልም። ቤተሰብ ልሄድ እኮ ነው። መሄድሽ የታወቀ ነው። እንደዚህ ትሆኛለሽ። እሺ በዓልም እየተቃረበ ስለሆነ ቤተሰብ ይቅርታ ጀርባ ሰጣችኋል። በጣም ይቅርታ። በዓልም እየተቃረበ ስለሆነ በጣም መኪና ያስቸግራል። ስለዚህ መሄድ አለብሽ። እዛ መሽቶ ደግሞ እንትን እንዳያርግሽ። ደስታሽማ ደስታዬ ነው፣ ያቃተኝ መለቱ ነው። ባይ 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 ቀን ሲቆረጥ ለመንገድሽ መሰለኝ የማላገኝሽ። ባይ 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 ይሳካል ይሆናል አይዞሽ እንዳላልኮኝ ከጎንሽ። ባይ 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 ፍቅራችን እያሳሰበኝ በድንገት ኖዴ ባሰኝ። ባይ 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 እንዲሁ እንዳላችሁ አይለያችሁ ያሉን ብቻዬን ያዩኝ ቀን ምን ይሆን ሰው ሚለን? ተራርቆ ፍቅር ይከብዳል ወዳጄ፣ እንዴት ነው ምለምደው ወድጄም ፈቅጄ። ባይ ባይ ደህና ሁን አትበይኝ፣ ባይ ባይ አትበይኝ ፈራለሁ። ባይ ባይ ወጥተሽ እስክትገቢስ ባይ ባይ መችኔ እችላለሁ። ባይ ባይ ደህና ሁን አትበይኝ፣ ባይ ባይ አትበይኝ ፈራለሁ። ባይ ባይ ስትመጪ ማቆመው ባይ ባይ ቀኑን እቆጥራለሁ። ባይ ባይ ደህና ሁን አትበይኝ፣ ባይ ባይ አትበይኝ ፈራለሁ። ባይ ባይ ልብሽን ተይልኝ
ባይ ባይ ስወድሽ ኖራለሁ ደስታሽማ ደስታዬ ነው ያቃተኝ መለየቱ ነው ባይ 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 ቀን ሲቆረጥ ለመንገድሽ መሰለኝ የማላገኝሽ ባይ 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 ይሳካል ይሆናል አይዞሽ እንዳላልቆኝ ከጎንሽ ባይ 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 ፍቅራችን እንግዲህ ቤተሰቦቻችን ከዚህ በኋላ እኔና ህፃኑ እዚህ እንቀራለን። ያው ወይኔ እጄን መታ በእውነት እጄን መታ ጣቴን እና በቃ እግዚአብሔር ከሷ ጋር የሚሆን ከኔ ጋር የሚሆን በምትሄደው መኪና እግዚአብሔር ይምራት። ያው እሷ እስከምትመጣ ድረስ እዚህ ከህፃን ልጁ ጋር ከጩኒ ጋር አንድ ላይ የምንቆይ ይሆናል። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ባላችሁበት እግዚአብሔር ሰላሙን ያብዛላችሁ። የተለያየ አረብ ሀገራት ላይ ትንሽ ችግር ያለ እንትንም ዜናም እየሰማን ነው፣ ግን እግዚአብሔር ለእናንተ ሰላም ያወርድላችሁ። እንወዳችኋለን። ይሄ የሚመጣው ትንሣኤ በዓል ለእናንተም ለእኛም ለሁላችንም ሰላምን ይዞ እንዲመጣ እናንተም ጸልዩ፣ እኛም እንጸልያለን። እንወዳችኋለን። ቻው፣ ደህና ቆዩልኝ።